ከእግዚአብሔር የሆነ የእግዚአብሔርን ቃል ይናገራል። እሷ የሕይወት በር ናት፣ ጌታችን ሕይወት ነው። እሷ ምስራቃችን ናት፣ እሱ ፀሐያችን ነው። ድንግል ማርያምም ወደ ጌታ ተጠግታ ልጄ ሆይ የወይን ጠጅ እኮ የላቸውም አለች። የወይን ጠጅ አልቆባቸዋል እኮ ብላት በምትናገርበት ሰዓት ከአንቺ ጋር ምን አለኝ ወይም አልፈልግም አንቺ የምትይውን ቃል አልሰማም ማለቱ ቢሆን ታዲያ ቀጥሎ ለምን ጋኖችን ውሃ ሙሉ ይላል? እነሱ ተግባብተዋል፣ እኛ አናጣላቸው። እሱ ይሰማታል አይሰማሽም ብለን የግድ አንብጨርጨር። እሷ እንግዲህ ሁሉን የሚችል አምላክ መውለዷን ታውቃለች። ሁሉ እንደሚችልም አሳይቷታል። እሷ የወለደችው መፍትሄ የሚሰጥ ስለሆነ እሷ የያዘችው ችግርን የሚፈታ መከራን የሚያስወግድ ሁሉን ቻይ ኤልሻዳይ ዘላለማዊ ኃያልና ገናና ስለሆነ መፍትሄ ከእግዚአብሔር ዘንድ እንዳለ ስለተረዱ ነው። እኛ እግዚአብሔር ልክ እንደተነካ ክብሩ ሌላ ወስዶ እሱ ክብር እንዳጣ አድርገን እናስባለን። ክብሩን ከሱ ላይ ማንሳት የሚችል የለም። የሚያከብር ጌታ ነው። ስልጣኑን ከሱ ላይ የሚወስድ የለም። ስልጣን የሚሰጥ ነው። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአደራ ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች እንደምን አላችሁ? አሜን። ንገስ እንዳንለው የነገሰ ክብር እንዳንለው የከበረ የማይሾሙት ንጉሥ የማይሽሩት ዳኛ የማያበድሩት ባለጸጋ ገናና የሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሞትን ባህር የተሻገርንባት ድልድያችን ከአምላካችን ጋር የተገናኘንባት የብርሃን መሰላላችን የሚበላውን የሕይወትን ምግብ ያፈራችልን የሕይወትን መጠጥ ያስገኘችልን ቅድስተ ቅዱሳን ንጽሕተ ንጹሐን ምትሕተ ፈጣሪ ምልዕልተ ፍጡራን ጌታዬ የንባት መስታወታችን የአዲስ ኪዳን ኪሩብ እናታችን ቅድስት ድንግል ማርያም ምስጋና ለሷ ይሁን። ዘውትር በምልጃቸውና በጥበቃቸው ያልተለዩን ቅዱሳን መላእክት ጻድቃን ሰማዕታት ደናግላን በየማዕረጋቸው ምስጋና ለነሱ ይሁን። አምላካችን እንደ እግዚአብሔር መልካም ፈቃድ አንቺ ሴት ከአንቺ ጋር ምን አለኝ በሚል ርዕስ ለተወሰነች ጊዜ እንማማራለን። አባቶቻችን ጻድቃንን ሰማዕታትን ሐዋርያትን ነቢያትን አፋቸውን ጸፍቶ ልባቸውን ከፍቶ ያናገራቸው እኔንም የምናገርበት አንደበት እናንተ ደግሞ የምትሰሙበትን ጆሮና የምታስተውሉበትን ልቦና ያድለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓልና እንዲሁም ለተአምር ለተራባት ድንቅ ድንቅ ተአምራት ለተደረገባት ለቃና ዘገሊላ በዓል አደረሳችሁ አደረሰን። እንግዲህ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ በዚሁ በቃና ዘገሊላ ላይ ተንተርሰን በተለያዩ ሰዎች የሚነሱትን ጥያቄዎች እንዲሁ የተወሰነ ያለ መረዳት እንድትችሉ የእግዚአብሔርን ቃል መሰረት አድርገን እንማማራለን። የሚስጥርና የጥበብ ባለቤት ሚስጥሩና ጥበቡን ይግለጥልን። እንግዲህ ሁላችሁም እንደምታውቁ ቃና ዘገሊላ ተብሎ የሚታወቀው በዓል በቤተክርስቲያናችን በስንክሳር መጽሐፍ ላይ ተጽፎ እንደሚገኘው በዓሉ የካቲት 23 ነው የሚከበረው። ከውሃ በዓል ጋር ይከበር ተብሎ በጥምቀት ማግስት የምናከብረው ቃና ዘገሊላ ነው። በዚህ በዓል ላይ እኛ እናከብራለን። ስለገባንም አባቶቻችንን ስርዓቱን ስለሰሩልን እናከብራለን። ነገር ግን ታሪኩ ሙሉ ተጽፎ የሚገኘው በዮሐንስ ወንጌል ምዕራፍ 2 ላይ ሲሆን ሁሉም የሚያነበው እንደመሆኑ መጠን ግንዛቤያቸው ስለሚለያይ ምናልባት እውነትን የሚፈልጉ ሰዎች አሉ። ሳይገባቸው ወደ ሐሰት ሳይገባቸው ወደ ውድቀትና ወደ ውድመት የሚሄዱ ሰዎች ይኖራሉ። እነዚህ ሰዎችን እግዚአብሔር እንግዲህ ልቦና ስታቸው እንዲመለሱ ወደ እግዚአብሔር እየተማጸን እየለመንን እውነትና ጽድቅን መጽሐፍ ቅዱሳዊ መረዳትን የመረዳት አቅም ስለሚቸግራቸው እንዲረዱም የተቻለን ያህል መንፈስ ቅዱስ የገለጠልን ያህል እንማማርበታለን። ነገር ግን ሆን ብለው መጽሐፍ ቅዱስን የሚያጣምሙ የእግዚአብሔርን ቃል የሚያጣምሙ ተልኳቸው ከእግዚአብሔር ሳይሆን ከሰይጣን የሆነ ነገር ግን መጽሐፍ ቅዱስ ላይ እንደተጻፈ ከእግዚአብሔር የሆነ የእግዚአብሔርን ቃል ይናገራል ይላልና ከእግዚአብሔር ያልሆኑ መጽሐፍ ቅዱስን በማጣመም የተለያዩ ክህደቶችን በማስገባት እንዲሁ አሁን ወደምንሄድበት ዓለም ስንመለከት ከዚህ በኋላ ያሉ ጊዜያችን ከባድ ጊዜ ነው የእግዚአብሔር ቤተሰቦች። ምክንያቱም
መጽሐፍ ቅዱስ በተለያዩ ሞባይሎቻችንና በተለያዩ ሚዲያዎች ላይ ተለቆ እናገኛለን። ያንን በመመረዝ እንደራሳቸው ሐሳብና እንደራሳቸው ፈቃድ የእግዚአብሔርን ቃል እየሻሩ የራሳቸውን ቃል እያስገቡ ቀጣዩን ትውልድ ወይ ቀጣዩን ጄኔሬሽን መጽሐፍ ቅዱስ ትክክል እንዳልሆነ ለማስረዳት የሚታገሉበት ሰዓት ስለሆነ ሁላችንም እንደዚህ አይነት መጽሐፍ ቅዱስ ከቤታችን ሊጠፋ አይገባም። 80ዱ የቤተክርስቲያናችን መጽሐፍ ከቤታችን ሊጠፋ አይገባም። ምክንያቱም እኛ የምንመለከተው ያ ሶፍት ኮፒ ኋላው የማይሆን መዘዝ ይዞ ስለሚመጣ ለማገናዘብና የነዚህን የዓለም ከንቶዎችን ውሸት ለመረዳት በእግዚአብሔር ቅዱሳን ተመርተው የጻፉትን ቅዱሳኖች አባቶቻችን ያስቀመጡልን መጽሐፍ ቅዱስ ከቤታችን ሊጠፋ እንደማይገባ ለነግራችሁ ወይ ላሳስባችሁ እወዳለሁ። በዚሁ እንግዲህ ወደ ቃና ዘገሊላ ስንመለከት በገሊላ ሰርግ ነበረ ይላል። ሰርግ ነበረ። ሰርገኛው የእመቤታችን የድንግል ማርያም ቤተዘመድ ስለሆነ እናትን ጠርቶ ልጅን ማስቀረት ስለማይቻል ልጇን ወዳጃችን አምላካችንን ኢየሱስ ክርስቶስን ወደ ሰርጉ ጠርተውታል ማለት ነው። ጌታን ወደ ሰርጉ ጠሩ ተብሎ ስለተጻፈ እዚህ ላይ እንግዲህ ጌታን ጠርተዋል። እነሱስ ወደ ራሳቸው ጌታን ጠርተዋል። እኛ ግን እንዴት አድርገን ነው ጌታን የምንጠራው ብለን ስንመለከት በእውነትና በጥርቅ ሁነን ጌታ ወደ ሕይወታችን፣ ወደ ትዳራችን፣ ወደ ስራችን እንዲገባ ልንጠራው ያስፈልጋል። እሱ ያለበት ቦታ ሰላም ነው፣ ፍቅር ነው፣ ጉድለት የለም፣ ችግር የለም። ሁል ጊዜ የተትረፈረፈ ሙላት ነው የምናገኘውና እሱም በሕይወታችን እንጥራ እንጂ እንዲሁ ዝም ብሎ በየመንገዱ ያለ ቦታውም ያለ ክብሩም በመጥራት አይደለም ጌታ የሚመጣውና በክብር ወደ ልባችን ንጉሴ ሆይ ወደ ሕይወቴ፣ ወደ ተራዬ፣ ወደ ትዳሬ ና ብለን ልንጠራው ያስፈልጋልና ድንግል ማርያምን ጠርተው ልጇን ማስቀረት ስለማይገባቸው ልጇንም ኢየሱስ ክርስቶስን ጠርተዋል። ልጇን ጠርቶ ደግሞ እሱ መምህር ነውና መምህርን ጠርቶ ደቀ መዛሙርትን ማስቀረት ስለማይቻል ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠርቷል። ወደ ሕይወታችን በሰላም ይምጣ፣ በፍቅርና በጥልቅ ወደ ሕይወታችን እንዲመጣ የአምላካችን መልካም ፈቃድ ይሁንልን። እንግዲህ በሰርጉ ላይ ታዳሚዎች መጥተዋል። መበላት ተጀመረ፣ መጠጣት ተጀመረ። ሁሉም ነገር ነበረና የሚበላው አለ፣ የሚጠጣው ደግሞ አለቀ። ለምን አለቀ? ለምንድን ነው የሚያልቀው? መጥኖ አይጠሩም ወይ ብለን ስንመለከት እንግዲህ እንደ ሀገራችንም እንኳን ስንመለከት አንዳንዴ ከሚጠራው ይልቅ የማይጠራው ይበዛል። እንዲያውም ድንኳን ሰባሪ የሚባለው አለ፣ ዝም ብሎ ሆይ ብሎ የሚበላም አለ። እንግዲህ ድንኳን ሰባሪዎች በተለይ በትላልቅ ከተሞች አስቸጋሪ እስከሚሆኑ ድረስ ደርሷል። እና እነዚህ ሰዎች እንግዲህ ቤተዘመድም ተጠርተዋል። የዛኔ እንግዲህ እንደ ዘመናችን የጥሪ ካርድ ተዘጋጅቶ ለልጆች ቦታ የለንም እየተባለ የሚጠራበት ሁኔታም አልነበረም። ቤተሰብ ልጆቻቸውን ሰብስበው ይመጣሉ። ቤተሰብ ተጠራርተውም ስለሚመጡ ለምን መጣም የሚል ስስትነት የለም። ስስትነት የገባው በዘመናችን ነው። አሁን ነው እኔ ብቻ ልብላ፣ እኔ ብቻ ልጠጣ፣ እኔ ብቻ እንደፈለግኩ ልሁን የምንለው እንጂ እነሱ ለምን መጣ ብሎ የመጣውን ሁሉ አልጠሉም። ነገር ግን የተደገሰው ድግስ አደጋ ላይ ወደቀ። ያ ምንድን ነው? የወይን ጠጁ አለቀ። የዛኔ እነሱ ቤተዘመድ ናቸውና ድንግል ማርያምን ነገሯት። ተጨነቅን እኮ የት ልንገባ ነው? አስቡ እንግዲህ ያለቀው እንጀራ ቢሆን እንኳን ቂጣ ይጋገራል። ወይን ጠጅ አለቀባቸው። በሚያልቅበት ሰዓት ተጨነቁ። በአስቸኳይ የሚሰራ አይደለምና ምን ይሻለናል? የወይን ጠጅ እኮ አለቀብን ብሎ ድንግል ማርያም ነገሯት። ለምን ነው የነገሯት? ለሌላ ሰው ለምን አልተናገሩም? ሌላ መፍትሄ ፍለጋ ስለምን አልሄዱም ብለን ስንመለከት እሷ የወለደችው መፍትሄ የሚሰጥ ስለሆነ እሷ የያዘችው ችግርን የሚፈታ መከራን የሚያስወግድ ሁሉን ቻይ ኤልሻዳይ ዘላለማዊ ኃያልና ገናና ስለሆነ መፍትሄ ከእግዚአብሔር ዘንድ እንዳለ ስለተረዱ ነው። ይህን መረዳት በእውነት ለሁላችንም ያደለን። ብዙ ሰዎች አሁን ሲጨንቃቸው ሲጠባቸው መፍትሄ ወደሚሰጠው እግዚአብሔር፣ ችግሮች ወደሚፈታው እግዚአብሔር አይሄዱም። ወደ ሌላ ወደ ባዕድ አምልኮ፣ ወደ ጥንቆላ፣ ወደ መተት፣ ወደ ተለያየ ስፍራ ይሄዱና ዞሮ ከደከሙ በኋላ ተስፋ ቆርጦ እግዚአብሔርንም አያውቁ፣ የሚኖሩበት ኑሮ አያውቁ፣ ራሳቸውንም አያውቁ። ያም የሄዱበት እንደማያዋጣቸው ስለሚረዱ ዝም ብሎ ቀውላላ ሜዳ ላይ ይንቀሳቀሳሉ፣ ይመላለሳሉ። ነገር ግን ብልጠት ወዴት እንሄዳለን? ወደ ማን እንሄዳለን? ምን እናደርጋለን? ማንን እንጠይቃለን ብለን ቆም ብለን ከራሳችን ጋር ተማክረን
የኛ መንገድ ትክክል ካልሆነ ትክክል ወደሆነ የሚመሩን አባቶቻችን እውነትና ጥቅን የሚያስተምረን የእግዚአብሔርን ቃል በማንበብ በጾም በጸሎት ሆነን ወደ እግዚአብሔር መቅረብ ወደ እግዚአብሔር መመለስ ያስፈልጋልና የጠፉ ወገኖቻችንን እግዚአብሔር ይመልስልን። ስለዚህ ድንግል ማርያምን ጠየቋት፣ አማከሯት። የዛኔ ድንግል ማርያምም ወደ ጌታ ተጠግታ ልጄ ሆይ የወይን ጠጅ እኮ የላቸውም አለች። እሷ እንግዲህ ሁሉን የሚችል አምላክ መውለዷን ታውቃለች። ሁሉን እንደሚችልም አሳይቷታል። እሱን የሚከተሉ ጥቂቶችም ያውቃሉ እስከሚገለጥ ድረስም ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አንቺ ሴት ከአንቺ ጋር ምን አለኝ አላት። እቺ ቃል ብዙ ሰዎች እንዲሰናከሉበት ምክንያት ሆናለች ማለት ነው። አንቺ ሴት ከአንቺ ጋር ምን አለኝ ብሎ የተናገረው እንደ ራሳቸው ተረድተው እንደ ራሳቸው ተገንዝበው ከአንቺ ጋር ምን አለኝ አላት፣ አላውቅሽም አላት እያሉ የሚጨመሩበት ድንግል ማርያም ጌታን ከወለደች በኋላ ምንም ዋጋ እንደሌላት ምንም መስራት እንደማትችል በጌታ ዘንድም የተዋረደች እንደሆነች የሚያስቡ ሰዎች አሉ። ይሄን ግን አስተምሮው የትም ላይ ተጽፎ ሳይሆን የሚገኘው በራሳቸው ፍልስፍና ወደ ውድቀትና ወደ ጥፋት ስለሄዱ እንጂ ጌታ እናቱን የሚያከብር አምላክ ነው። እንዴት ነው በዘጸአት ምዕራፍ 20 ላይ እናትና አባትን አክብር ብሎ የሚያስተምር ጌታ እናቱን የማያከብረው? እናትና አባቱን እንዲያከብር እድሜውን በምድር ላይ እንደሚረዝም እንዲሁም ደግሞ በረከት እንዳለው ብዙ ነገር እንዳለው ያስተማረ ጌታ እንዴት ራሱ ደግሞ እናቱን ያቃልላል? ጌታ እኮ ወደዚህ ምድር የመጣው ትሕትናን፣ ፍቅርን፣ አንድነትን ሊያስተምር እንጂ ጥፋትን የማይሆን መንገድን ሊያስተምር አልመጣምና ስለዚህ ስህተቱ የነዚህ ሰዎች መሆኑን ብቻ በአጭር ጊዜ ውስጥ በመጽሐፍ ቅዱሳዊ ቃል እይታቸውን እንዲያሰፉ ለመመልከት እንሞክራለን። ከአንቺ ጋር ምን አለኝ ለምን አለ? ዋናው ሚስጥሩ መረዳት ነው። አንቺ ሴት ማለት ምን ማለት ነው? ድንግል ማርያም ብለን እየጠራናት እሱ ግን አንቺ ሴት ይላል። ስለዚህ ሴት የሚለው ቃል እኛ እንደምንረዳው አይደለም። በእርግጥ አማርኛ በትክክል የሚያውቅ ሰው ሴት ማለት ድንግልና የሌላት ብቻ አይደለም የሚያመለክተው። ምክንያቱም አንድ ሰው ወደ ልደት ቤት ሲሄድ ወይ ደግሞ ደውሎ በየትኛውም መንገድ ይሁን ምን ወለድሽ ብሎ በሚጠይቅበት ሰዓት ወንድ ከወለደች ወንድ ወለድኩኝ፣ ሴት ከወለደች ሴት ወለድኩኝ ትላለች። አንደኛ ሴት የጾታ መለያ ስለሆነ የድንግል ማርያም ድንግልና የሚያጠፋ ወይ ደግሞ የሚነቅፍ አይደለም። ሁለተኛ ሴት ማለት ምትክ ማለት ነው። ይህን ደግሞ በኦሪት ዘፍጥረት ምዕራፍ 5 ላይ እንደምንመለከተው አዳም በአቤል ምትክ ያገኘው ልጅ በወንድሙ ቃየል ስለተገደለ እግዚአብሔር አምላክ የሚክሰውን ልጅ እንዲሁም ሐዘኑን የሚያስረሳ ልጅ ስለሰጠው ሴት ብሎ ጠራው። የወንድም ስም ነው፣ ምክንያቱም ምትክ ማለት ነው። ለምን ነው ሴት ተብላ የተጠራችው? ወይ ለምን ሴት ብሎ ጠራት? ምን ፈልጎ ነው ብለን ስንመለከት እኛ አባቶቻችን ባስረዱን መንገድ እንሄዳለን። ምክንያቱም መጽሐፍትና የእግዚአብሔርን መንገድ አታውቁምና ትስታላችሁ ስለተባለ የእግዚአብሔርን ቃል የማያውቁ ሰዎች መጽሐፍትን ስለማይመሩ ይስታሉ እንጂ የእግዚአብሔርን ቃል የሚያውቅ ሰው መጽሐፍትን ይመረምራል፣ የእግዚአብሔርን ቃል ይረዳል፣ አባቶችን ጠይቆ እውነተኛውን ነገር ይረዳል። በሔዋን የገነት ደጅ ተዘጋ፣ በድንግል ማርያም ተከፈተልን። እንዳውም ከዕፀ ሕይወት እንበላ ዘንድ አደለን አለ ቅዱስ ኤፍሬም። ስለዚህ በሔዋን የተዘጋው በር የሔዋን ምትክ በሆነች እመብዙኃን እመብርሃን ብለን በምንጠራት በድንግል ማርያም ወደኛ ደግሞ የሚመጣ ልጇ ሕይወት ይሰጠን ዘንድ እሷ ምትክ ስለሆነች ነው። ስለዚህ እሷ የሕይወት በር ናት። ጌታችን ሕይወት ነው። እሷ ምስራቃችን ናት፣ እሱ ፀሐያችን ነው። በሔዋን ምክንያት የገባው ሞት በድንግል ማርያም በኩል ደግሞ ሕይወት ስለመጣልን ይሄ ንጽጽሮች ለማምጣት ነውና ድንግል ማርያም ምትክ ስትባል የማን ምትክ ናት? የሔዋን ምትክ፣ ሞት የሚጠፋባት ሕይወት የሚገባባት የሕይወት በር ስለሆነች ማለት ነው። ከአንቺ ጋር ምን አለኝ የሚለውን ስንመለከት እኛ እንደምንለው እኛ እንደምናስበው ሰዎች እንደራሳቸው እንደተረጎሙት ሳይሆን ከአንቺ ጋር ጥል የለንም ማለት ነው አንደኛው። ይህንን ደግሞ መጽሐፍ ቅዱስ ከፍተን ስንመለከት በአንደኛ ነገሥት ምዕራፍ 17 ላይ
ተጽፎ እንደምናገኘው ያቺ የሰራብታይቷ ሴት በአንደኛ ነገሥት ምዕራፍ 17 ቁጥር 18 ላይ ኤልያስ ወደ ቤቷ ሂዶ በልቶ ጠጥቶ ከሄደ በኋላ ልጇ እንደሞተ በሰፊው ታሪኩን እናገኛለን። ከዛም በኋላ ኤልያስ ርቆ ገና ሳይሄድ ሩጣ ጠራችውና አንተ የእግዚአብሔር ሰው ሆይ ልጄ የሞተው እኔ ካንተ ጋር ምን አለኝ አለችው። ምን ጥል ነበረኝ? ምን አሳዝኜህ ነው? ምን በድዬህ ነው ብላ ለመነችው። ከዛም በኋላ ኤልያስ አምላካዊ የተሰጠውን ጸጋ ተጠቅሞ ልጇን ፈውሶላታል። ወደ ማሳጠሩ ስንሄድ ነው፣ ወደ ትንታኔ ስንሄድ ሰፊውን ወደ መጽሐፍ ቅዱስ ገብታችሁ አንብቡ። ክፍሉን ሰጥቻቸዋለሁ። አንደኛ ነገሥት ምዕራፍ 17 ቁጥር 18 ላይ ከአንተ ጋር ጥል የለንም፣ ያስቀየምኩ ነገር የለኝም ማለቷ ነው። ስለዚህ ጌታ ድንግል ማርያምን ከአንቺ ጋር ምን አለኝ ማለቱ ምንድነው? አንቺ ያልሽውን ነገር እፈጽምልሻለሁ፣ ይህም አላደርግልሽ ነገር የለም ማለቱ ነው። እንዲሁ ይህን ጥቅስ አጠናክረን ስናልፍ ወደ ጌርጌሴኖን ጌታችን መድኃኒታችን ኢየሱስ ክርስቶስ በሚሄድበት ሰዓት 2 አጋንንት ያደሩባቸው ሰዎች ወደ ጌታ መጡና አንተ የእግዚአብሔር ልጅ ሆይ ልታሰቃየን ወደዚህ ስፍራ የመጣ ከአንተ ጋር ምን አለን አሉት ይላል ማቴዎስ ወንጌል ምዕራፍ 8 ቁጥር 28 ላይ። በአጠቃላይ ከአንተ ጋር ምን አለን ማለት ጥል የለንም ነው። በእርግጥ የሰራብታይቷ እናት የጠየቀችው ጥያቄ ትክክል ነው። ጥል የላቸውም። አጋንንት ከአንተ ጋር ምን አለን ብሎ ሲጣሉ ወይም ሲናገሩ ከጌታ ጋርማ ከእግዚአብሔር ጋር ተጣልተዋል። በመጣላታቸው ሕጉን በማፍረሳቸውም ጭምር ነው። ነገር ግን አድረው የተናገሩት በሰውየው አካል ላይ ስለሆነ እንግዲህ እግዚአብሔር ከሰው ጋር እንደሚታየው በርስትና በተለያየ ነገር እንዳልተጣላና ሕጉን በመተላለፍ እንደተጣላ ለመናገር ነው። ነገር ግን እነሱ አንተን እኛ አልነካንም፣ አንተን እኛ ስለአንተ ጉዳይ አላነሳንም፣ ወደ አንተ ስፍራም አልመጣህንም፣ አንተ ነው ወደኛ የመጣው እንደማለታቸው ነውና ስለዚህ ከአንተ ጋር ምን አለን ማለት በአጠቃላይ ጥል የለንም፣ አንተን እኮ አነካህም፣ ስለአንተ እኮ ክፉ አንስተን ስለሰዎች በሰዎች ላይ የምንዘራው ነገር የለም ብሎ መናገራቸው ነው በሐሳባቸው ማለት ነው። ነገር ግን አጋንንት እውነትም ባይመሰክርም ሐሳቡ ይሄ ነውና ከአንቺ ጋር ምን አለኝ ማለት አንቺ የማላደርግልሽ ነገር የለም ማለቱ ነው። በዚህ ውስጥ ምንድነው ምልጃንም ያመለክታል። የድንግል ማርያም ምልጃ እሷ ትለምናለች፣ እሱ ደግሞ ይፈጽምላታል። ይህን ከባድ አድርጎ ድንግል ማርያም አታማልድም፣ ምንም ነገር ልታደርግ አትችልም የሚሉ አሉ። በእውነቱ ከሆነ የቅዱስ ጳውሎስ መልእክት ገልጦ የሚያስተምር አንድ መምህር ነኝ ባይ ሰው የቅዱስ ጳውሎስን መልእክት ካላከበረ እንዴት አድርጎ የቅዱስ ጳውሎስን መልእክት ሊያስተላልፍ ይችላል? ምክንያቱም ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በላከው በአንደኛ መልእክቱ ምዕራፍ 2 ቁጥር 1 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም፣ ምዝጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንትም ሁሉ እንዲያደርጉ ከሁሉ በፊት እመክራለሁ አለ። እንግዲህ ምልጃ አስፈላጊ እንደሆነና ሰዎች ለሌላው እንዲለምኑ እንዲያማልዱ እንኳን ቅዱሳን መክሯል ማለት ነው። ድንግል ማርያም ደግሞ ምልጃ አይደለም እሷ ሁል ጊዜም በመውደቅና በመነሳት ሳይሆን በተሰጣት ቃል ኪዳን ሁል ጊዜ የምታማልድ የምታስታርቅ ሰላምን የምሰጥ የሰላም እናት የፍቅር እናት ናትና ለድንግል ማርያም ምልጃ ትልቅ ነገር አይደለም። ቢሆንም ግን አታማልድም ብሎ መስጋት ክህደትና ኑፋቄ ነው። ምክንያቱም እሷ ልጇን እንዲህ አድርግልኝ ብላ ማስፈጸም የምትችል የአምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ስለሆነች እንኳን እናቱ ይቅርና እኛ እንኳን እንዲያደርግልን ብለን እንለምናለን። ይሰማናል። ቅድስት ቤተክርስቲያናችን ስለ ሀገር፣ ስለ መኳንንት፣ ስለ ነገስታት፣ ስለ ወንዞች ውሃ በእንተ ቅድሳት በሚባለው ቅዳሴ ውስጥ በሚነበበው ጸሎታችን ላይ እኮ ወንዞች በልካቸውና በመጠናቸው እንዲሞሉ ትለምናለች። እንዲሁም ደግሞ ነገስታት፣ መኳንንት እግዚአብሔር ጽድቅን እንዲያሰራቸው፣ ፍርድ እንዳያጓድሉ፣ ድሃ እንዳይበድሉ ትጸልያለች። ስለዚህ ይሄ ራሱ እኮ ምልጃ ነው። ምልጃ ማለት በቃ ምንድነው ብለን ስንመለከት በአጭሩ ማስታረቅ ማለት ነው። ስለ በደለኛው መለመን ማለት ነው። ስለዚህ ድንግል ማርያምን አታማልድም ብለን አናስቀምጥም፣ ልንልም አንችልም። ምልጃና ጸሎት በእኛ የማስታረቅን ቃል በእኛ አኖረ እንዳለ ቅዱስ ጳውሎስ
እኛም በጽድቅ ሆነን ስለ ወንድማችን ብንጸልይ እግዚአብሔር ልመናችንን ይሰማናል። ድንግል ማርያም ደግሞ ኃጢአተኛውን በደለኛውን ስለ ስሟ ብሎ የሚማጸነውን ማርልኝ ብትል የቱ ወንጀል ነው? ስልጣኔን ቀማችሁ አይልም። ስልጣን የሚሰጥ እሱ ነው። ማዳኔን ቀማችሁ የማይል ማዳንን በሌሎች አባቶቻችን በጸበሉም ላይ የሚያሳድር እግዚአብሔር ስለሆነ እኛ እግዚአብሔር ልክ በቃ እንደተነካ ክብሩ ሌላ ወስዶ እሱ ክብር እንዳጣ አድርገን እናስባለን። ክብሩን ከሱ ላይ ማንሳት የሚችል የለም። የሚያከብር ጌታ ነው። ስልጣኑን ከሱ ላይ የሚወስድ የለም። ስልጣን የሚሰጥ ነው። ማዳኑን የሚነጥቀው የለም። ማዳኑን በውሃም በአፈሩም በተለያዩም በሰዎቹ ላይ አድሮ ድንቅ ተአምር መስራት የሚችል ጌታ ስለሆነ እኛ ስንናገር ግን የምንናገርበትን ሁኔታ ወይም መንገድ ልንረዳ ያስፈልጋልና በቃና ዘገሊላ ተገኝታ የወይን ጠጅ የላቸውም እኮ አልቆባቸዋል እኮ ብላ በምትናገርበት ሰዓት ከአንቺ ጋር ምን አለኝ ብሎ ወይም አልፈልግም አንቺ የምትይውን ቃል አልሰማም ማለቱ ቢሆን ታዲያ ቀጥሎ ለምን ጋኖችን ውሃ ሙሉ ይላል? እነሱ ተግባብተዋል። እኛ አናጣላቸው። እሱ ይሰማታል አይሰማሽም ብለን የግድ አንብጨርጨር። ምክንያቱም ምንም ማምጣት የማንችልበት ጉዳይ ስለሆነ ተግባብተዋል። እናትና ልጅ በቋንቋ ይግባባሉ። አይደለም በቋንቋ በምልክት እንኳን ይግባባሉና ለማጣላት ከምንሮጥ ይልቅ የእግዚአብሔር ቤተሰቦች ራሳችን እግዚአብሔር ሆይ የልቦናዬን አእምሮ አብራልኝ አእምሮዬን ክፈትልኝ ብለን መማጠንና እግዚአብሔር እውነትና ጽድቅን እንዲገልጥልን ለምን ያስፈልጋል። ስለዚህ ከአንቺ ጋር ምን አለኝ ማለቱ የማላደርግልሽ ነገር የለም ማለቱ ነው። ያንን ትርጉም ደግሞ የተዛባ ነው እንዳትሉ አድርጎላታል። ወይኑ ወደ ውሃ ለውጦ የመጀመሪያ ተአምሩ ሰርቷል። ጊዜ ገና ነው አለ የሚለው ደግሞ ብዙ ትንታኔ ይኖረዋል። ነገር ግን ከጊዜያችን አንጻር አንደኛ የወይን ጠጅ ለጊዜው የሚጠጣ ነው። ኋላው ግን ስጋውና ደሙ ስለሆነ እኔ በመስቀል ላይ ተሰቅዬ ዓለምን አድኜ እናንተን የምፈወስበት እናንተን ነፃ የማወጣበት ጊዜ ገና ነው ማለቱ ነው። እንዲሁም ደግሞ አባቶቻችን በትርጓሜ ይሁዳ ወደ ውጭ ወጥቶ ነበረ የጠጣውን ሊቀንስ ማለት ነው። ለዚህ እስከሚመለስ ነው። ምክንያቱም ውጭ ላይ ቆይቶ ተአምሩ ቢፈጸም ኖሮ ይሄው እኔ የሸጥኩት እኔ ለመከራ አሳልፌ የሰጠሁት እኔን ውጭ አድርጎ ተአምር ስለሰራ ነው ብሎ ምክንያት እንዳያደርግ ምክንያቱን ሊያጠፋበት ነውና ለጥፋት ምክንያት አንፈልግ፣ ለመዳን ምክንያት እንፈልግ። አምላካችን እግዚአብሔር በቅዱሳን መልጃ በድንግል ማርያም መልጃ በቅዱሳንና በሰማዕታት በደናግላን በቅዱሳን መላእክት ጸሎት እንዲምረን የእርሱ መልካም ፈቃድ ይሁንልን። አንቺ ሴት ከአንቺ ጋር ምን አለኝ? የዮሐንስ ወንጌል ምዕራፍ 2 ያስተማረን የመከረን የገሰጸን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከሊቀ መላእክት ከቅዱስ ሚካኤል በረከት ረድኤት ያሳትፈን። በዓሉን የሰላምና የፍቅር የደስታ ያድርግልን። ይቆየን።